እህቴ የመጣችው ከዚህ ከአዲስ አበባ ነው እና በህይወቷ እግዚአብሔር ሁለት ታላላቅ ታምራቶችን አድርጓል። እነዚህ ሁለት ታላላቅ ታምራቶች አንደኛው ከዓመት ጀምሮ የጭንቅላት ማለትም የቆዳ ካንሰር ነበረብኝ እስከዚህ እድሜ ድረስ። ይሄኛው አንደኛው ሲሆን ሁለተኛው ደግሞ ለ10 ዓመት በሙሉ የትኛውም ህክምና ሄጄ መፍትሄ ያጣሁት የማይፀን ካንሰር ነበረብኝ። እንደዚህ አይነት ሁኔታ ውስጥ ሆኜ 2017 ሐዋርያው ጋር ገስታውስ እመጣለሁ። አልነገርኩትም። ልክ እንዳየኝ እንደዚህ አለ፣ አንቺ ከ10 ዓመት ከማይፀን ካንሰር ተፈውሰሻል። እሱ ብቻ አይደለም፣ ከልጅነት ዕድሜሽ ጀምሮ ጭንቅላትሽን ይዞ የነበረ የቆዳ ካንሰር ከዚህ ሳትወጪ የለም ብሎ ጸለየልኝ። ሐዋርያው እንደተናገረው ከዚህ ግቢ ወጣው፣ የ10 ዓመት ካንሰር የለም። ከ8 ዓመት ጀምሮ ጭንቅላትን ሲያመኝ የነበረው የቆዳ ካንሰር ጠብቶ ዛሬ በፊታችሁ የቆምኩ ለምስክርነት ነው ትላለች። ጉባኤው ቆሞ ለጌታ እልልታ ጭብጨባ ያመጣል። ይሄ ወንድማችን ሲነግረኝ እንደዚህ ነው ያለኝ። የዛሬ 15 ቀን ነው ወደዚህ ገስታውስ የመጣሁት አለኝ። እናቴ በጣም በከባድ በኩላሊት ጠጠር በሽታ ታማ ነበር። እሷ የምትኖረው ወላይታ ሶዶ ነው፣ እኔ የምኖረው ደግሞ አዲስ አበባ ነው። ከዛ በኋላ ከክፍለ ሀገር ደውለው እናታችን ታማለች፣ ሂድና ሐዋርያው ጋር አጸልይ፣ ፈውስ እዛ ቤት አለ፣ ቶሎ ብለ ፎቶ ይዘህ ሂድና አጸልይ አሉኝ። ልክ እንደደወሉልኝ ፎቶዋን ይዤ ወደ ገስታውስ ገባሁ አለ። ሐዋርያው የእናቴን ፎቶ አይቶ የሞት አዋጅ ከእናት ላይ ተነስቷል፣ ከዛሬ ጀምሮ እናት ተፈውሳለች፣ ሞት በቤታቸው አይሰራም አለኝ። ያ ቃል ከወጣ በኋላ የኦፕራሲዮን ቀጠሮ የነበራት እናቴ ሄዳ ስትመረመር የኩላሊት ጠጠር የለብሽም ነፃ ነሽ ተብላለች ይለኛል። ለጌታ ክብር እልልታ ጭብጨባ። እኚህ እናታችን የሆነላቸው በጣም ታምር ነው። ግንቦት 8 ወደዚህ ሲመጣ በብዙ ጭንቀት፣ በብዙ በሽታ፣ በብዙ ህመም ነው የመጣሁት እና ወደዚህ ሲመጣ ከጉባኤ ውስጥ ሐዋርያው አስነስቶኝ ከዚህ በኋላ ካንቺ ላይ ነርቭ ካንሰር ተነስቷል አለኝ። ራሴን ችዬ አልሄድም፣ መርኩዝ ይዤ ነበር የሚንቀሳቀሰው። ከዛ ቀን ጀምሮ ራሴን ችዬ መራመድ ችያለሁ፣ መቀመጥ መነሳት ችያለሁ። እግዚአብሔር ፈውሶኛል ትላለች። ለጌታ ክብር አምጡለት። ኢየሱስ ጌታ። ወንድማችን ሲነግረን እንደዚህ ነው ያለኝ። ድንገት ሆስፒታል ሄድኩ አለ። ልክ እዛ ሲሄድ ስኳርና ኩላሊት በሽታ አለብህ፣ ካሁን መድኃኒት መውሰድ አለብህ አሉኝ። እኔ ግን አምኜ ወደ ቸርች ሄዳለሁ ብዬ መጣው። ገስታውስ ገባውና ሐዋርያውን አገኘሁት አለ። በዘይት ጸለየልኝ። ከዛ ጊዜ ጀምሮ ሄጄ ስታይ ነፃ ወጥቻለሁ። እግዚአብሔር ከስኳርና ከኩላሊት በሽታ ፈውሶኛል ይላል። ለጌታ ክብር እልልታ ጭብጨባ። እሳኔ እጃችሁ ከፍ አድርጉ። እሳኔ ከላይ ከጸጉሩ ጀምሮ አንደ ወስታች አራግፉ። አንደስተ ባንተ ላይ ስኳር አይሰራም፣ ግፊት አይሰራም፣ ካንሰር አይሰራም፣ ነርቭ አይሰራም። ስም ያለው ስም የለበሽታ ባንተና በዘር ማንዘር አይሰራም። ይህ ወንድማችን የመጣው ከቤንሻንጉል ከተማ ነው እና ስመጣ ወደዚህ ግቢ ገባው ሐዋርያውን ሊያገኝ። ከዛ ከተማ ተነስቼ እግዚአብሔር በቤተ በነዮ ታምራት አድርጓል። ልክ ሐዋርያው ጋር አዲስ አበባ ገስታውስ ገብቼ ሳገኘው እንደዚህ አለኝ፣ እስከ ዛሬ ደከምክ፣ ጣርክ፣ ታገልክ፣ ምንም ነገር ሊሳካልህ አልቻለም። ግን ከዚህ ከአዲስ አበባ ከተማ ሳትወጣ ስልክ ይደወልልሃል። በሚደወለው ስልክ ምክንያት ወደ በረከት መስመር ትገባለህ። የዛሬ ወር ብዙ ገንዘቦች ገብተው ቤት ገዝተ ለምስክርነት ና ብሎ ጸለየልኝ። ኤው የሐዋርያው አምላክ የተናገረውን ቃል አጽንቶልኝ 5.6 ሚሊዮን ትልቅ ቤት በአንድ ወር ውስጥ በረከት የሌለኝ ሰው ተባርኬ ለምስክርነት ወጣው ይላል። ጉባኤው ለጌታ ቆሞ እልልታ ጭብጨባ አምጡት። ሃሌሉያ አሜን። ለዚህ እህታችን የሆነው ምንም ባልሰራውበት ምንም ባላጠፋውበት ድንገት ከስራ ቦታ ተባረርኩ። 2 ወር ሙሉ ደሞዘንም ሳልቀበል ቤት ቁጭ አልኩ። ድንገት ወደዚህ ጉባኤ ሲመጣ ሐዋርያው የተከለከልሽውን የ2 ወር ደሞዝ ይከፈልልሻል፣ ሌላ ስራ እንደገና ተዘጋጅቶልሻል ብሎ እንደተናገረ እግዚአብሔር ሌላ ስራ አዘጋጅቶልኝ ደሞዘንም ተቀብዬ ለምስጋና ቆሜ ያለው ትላለች። ለጌታ ክብር አብዙለት። ሃሌሉያ።
ይህ ወንድማችን የእግዚአብሔር ሰው ነው፣ ባለ ራእይ ነው እና ከአንድ ሳምንት በፊት አካውንቴ ላይ ምንም ገንዘብ ጠፋ። ከምን እንደሆነ አላወኩም። ግን እዚህ መጥቼ የዛሬ ሳምንት አካውንቴ ላይ የነበረው 28 ብር ነበር። ቆይ እንዴት ነው ብዬ ባለቤትም ከነጋር መጣ ነበረችና ስንመለስ እንዴት ነው የምንመለሰው ብዬ በፍርሃት ውስጥ እያለው ከ28 ብሯ 25 ብሯን ዘርዘራው። ከዚህ ስወጣ ልክ ቤተክርስቲያን ለመጀመር ፕሮሰሲንግ ውስጥ ነበር። ዛሬ ግን ያንን ዘርቼ ወጣው። አካውንቴ ላይ ያልተጠበቀ ብዙ ገንዘብ ገብቶ ተባርኬ የሐዋርያውን አምላክ ላመሰግን በፊታችሁ ቆምኩ ይላል። ጉባኤው ለጌታ ክብር አምጡት። ይህ ወንድማችን የመጣው ከዚህ ከአዲስ አበባ ነው። ሲነግረኝ እንደዚህ ነው ያለኝ። እቺ የምታዩት ብላቴና ከተወለደች ከአንድ ዓመት ጀምሮ በሳምባ ምች ትሰቃይብኝ ነበረ። በጣም ነበር የምትታመምብኝ። ከዚህ የተነሳ በየዓመቱ ነበር በየሆስፒታሉ ለ3 ቀን ለ4 ቀን ነበር ማስተኛት አለ። ተስፋ ቆርጬ ካሁን በኋላ ሐኪም ቤት አልወስድም ብዬ ተስፋ በቆረጥኩበት ሰዓት ወደዚህ መጣው አለ። ልክ እዚህ ግቢ ገብቼ ግቢውን ረግጬ ከወጣው ከዛ ሰዓት ጀምሮ ልጄ ተፈውሳ ነፃ ወጣ 1 ዓመት ሆኗት ምንም በሽታ የለባትም ይለኛል። ለጌታ ክብር እልልታ ጭብጨባ። የሆነላት ነገር በጣም ታምር ነው። እግዚአብሔር እኝን እናት ከመኪና አደጋ ነው ያስመለጣቸው። ኢየሱስ ጌታ ነው። እንዲህ አሉኝ፣ ድንገት ልጆችን ለመውሰድ ከቤት ወጥቼ ከትምህርት ቤት ላመጣ በወጣውበት ድንገት የእሳት አደጋ መኪና ከኋላ ይመጣል። ሳላይ ገፍትሮኝ ከላይ ላይ ነው ያለፈው። እየወደኩ እንደዚህ አልኩ ይላል። እየወደኩ የሐዋርያው አምላክ አንተ አድነኝ አሉኝ። ኢየሱስ ጌታ ነው። ወደኩ፣ በእግሬ ላይ ነው ያለፈው። አጋጣሚ እኔ በማላውቅበት ሆስፒታል ወሰዱኝ። ዶክተሮች ይሄ እግር በጣም ነው የተመታው፣ ድንገት ሊቆረጥ ይችላል ተብሎ ታወጀብኝ። እዛውም ተኝቼ የሐዋርያው አምላክ ብዬ ጸለይኩ። ምንም እግሬ ሳይቆረጥ ከዛ ሐኪም ቤት በሰላም ወጥቼ ያለው ትላለች። ለጌታ ክብር አምጦለት።